የተከበራችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ካቶሊካውያንና ይህንን የመንፈሳዊ ጥያቄና መልስ ውድድር የምትመለከቱ ሁሉ በእያላችሁበት የእግዚአብሔር ሰላም ለሁላችሁም ይሁን። ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ እየተዘጋጀ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ነው። ዛሬ በ8ኛው ዙር ክፍል 6 ላይ እንገኛለን። የ8ኛው ዙር ተወዳዳሪዎች የከፍተኛ ትምህርት ተቋማት ካቶሊክ ተማሪዎች ናቸው። የዚህ ዝግጅት ዋናው ዓላማ መንፈሳዊ ዕውቀታችንን ለማሳደግ ስለ ቤተክርስቲያናችን ያለን ግንዛቤ ይበልጥ ለማሳደግ እንዲሁም ወጣቶችን ለማበረታታትና ለማነቃቃት ወንጌል ለሁሉም ለማድረስ ነው። የ8ኛው ዙር ውድድር ጥያቄዎች የተዘጋጁት ከመጽሐፍ ቅዱስ ከብሉይ ኪዳን ከኦሪት ዘፍጥረት ከአዲስ ኪዳን ከዮሐንስ ወንጌልና የጠቅላላ ዕውቀትና የመዝሙር ጥያቄዎችም ተካተውበታል። የዚህ ፕሮግራም አቅራቢ እኔ ሽመልስ ብራቱ ባለው ተወዳዳሪዎች እንኳን ደህና መጣችሁ። እሺ እንተዋወቅ። ከየት ሀገረ ስብከታችሁን ቁምስናችሁን የወከላችሁትን ዩኒቨርሲቲ ካንተንጀም? እሺ አመሰግናለሁ። አበበ ብዛን ይባላልው ከእምድብረ ሀገረ ስብከት ከደብረቲ ቅዱስ ዮሴፍ ቁምስና ከጎንደር ዩኒቨርሲቲ። ሰላማዊት ወንዱ ይባላልው ከመቂ ሀገረ ስብከት ዘዋይ ክርስቲያኖች ረዳት ቁምስና ከጎንደር። እሺ ቬሮኒካ በላይ ይባላልው ከሐዋሳ ሀገረ ስብከት ዲላ ክርስቲያኖች ረዳት ማርያም ቁምስና እና ድሬዳዋ ኤምሲስ። ዘመናዊ ተገኝ ይባላልው ከሶዶ ሀገረ ስብከት ዱቦ ሎርድ ማርያም ቁምስና ከድሬዳዋ ኤምሲስ። ተወዳዳሪዎች እንኳን ደህና መጣችሁ። የምንጠይቀው ከመጽሐፍ ቅዱስ ከብሉይ ኪዳንና ከአዲስ ኪዳን ነው። እያንዳንዳቸው አራት ጥያቄ እያንዳንዱ ቡድን አራት ጥያቄ ይጠየቃል። የመጽሐፍ ቅዱስ ጥያቄዎች ነጥባቸው አንድ ነው። የጠቅላላ ዕውቀትና የመዝሙር ጥያቄ ደግሞ አንዱ 3 ነጥብ ይይዛል። ስለዚህ 6 ጥያቄ ይጠየቃል። እያንዳንዱ ቡድን የሚያዘው ከ10 ነጥብ ይሆናል። ከድሬዳዋ እንጀምር ወይስ ከጎንደር እንጀምር? ድሬዎች ይጀምሩ ተብሏል። እሺ የብሉይ ኪዳን ጥያቄ የተዘጋጀው ከኦሪት ዘፍጥረት ነው። ቬሮኒካ ጥያቄ ቁጥር ምረጪ። 3 ጥያቄ ቁጥር 3 ዮሴፍ ወንድሞቹ በጉድጓድ ጥለውት እያለ ኑ ለእስማኤላውያን እንሽጠው እጃችንን ግን በእርሱ ላይ አንጣል ብሎ የመከረ ማን ነበር? ሀ ሮቤል፣ ለ ይሁዳ፣ ሐመሩሃ አሴር። ሮቤል። ሐሊታውሃ ሮቤል። መልሱ ይሁዳ ነው። ከኦሪት ዘፍጥረት ምዕራፍ 37 ላይ የሚገኝ ነው። ይሁዳ እጃችን በሱ ላይ አንጣል አንግደለው ብሎ ለወንድሞቹ መክሮ አስጥሎታል። እሺ ጥያቄ ቁጥር 2 ጥያቄ ቁጥር 2 የያዕቆብ ልጆች ዮሴፍን ለእስማኤላውያን የሸጡት በስንት ነበር? ሀ በ10 ብር፣ ለ በ20 ብር፣ ሐመሩሃ በ30 ብር። ለ በ20 በ20 ብር በትክክል ተመልሰዋል። ኦሪት ዘፍጥረት ምዕራፍ 37 ቁጥር 27 ላይ ወንድሞቹ ለእስማኤላውያን በ20 ብር ሸጡት። ወደ ጎንደር መጥተናል። ሰላማዊት ጥያቄ ቁጥር 4 ጥያቄ ቁጥር 4 እግዚአብሔር የ3 ዓመት ጊደር፣ የ3 ዓመት ፍየል፣ የ3 ዓመት በግም ዋኖስም እርግብም ያዝልኝ ባለው መሰረት አብርሃም በሰዋ ጊዜ እግዚአብሔር ያደረገለት ቃል ኪዳን ምን የሚል ነው? ሀ ዘርህ ከምድር አሸዋ ከሰማይም ከዋክብት የበዛ አድርገዋለሁ፣ ለ የሚመርቁህን እመርቃለሁ የሚረግሙህን ረግማለሁ፣ ሐመሩሃ ከግብጽ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ያለውን ምድር ለዘር ሰጥቻለሁ።
ሀሌታ ውሃ ዘርህን ከምድር አሸዋ ከሰማይም ከዋክብት የበዛ አደርገዋለሁ። ሀሌታ ውሃ ዘርህ ከምድር አሸዋ ከሰማይም ከዋክብት የበዛ አደርገዋለሁ። መልሱ ሐመር ውሃ ነው። ከግብጽ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ያለውን ምድር ለዘርህ ሰጥቻለሁ ብሎ ተናግሮታል። ዘፍጥረት ምዕራፍ 15 ከቁጥር 9 እስከ 18 የሚገኝ ነው። የመጨረሻው የብሉይ ኪዳን ጥያቄ አበበ ጥያቄ ቁጥር 1 አብርሃም እግዚአብሔር ተገልጦለት ለዘርህ እሰጣለሁ ባለው ምድር ምን አደረገ? ሀ ድንኳን ተከለ፣ መሰዊያ ሰራ፣ የእግዚአብሔርንም ስም ጠራ። ሎጥን፣ ሶራን፣ ከብቶቹን አሳረፈ፣ ድንበሩንም ከለለ። ሐመር ውሃ ከቀድሞ ከነዓናውያን ነዋሪዎች ጋር ጦር ተዋጋ። ሀሌታ ውሃ መልሱ ሀሌታ ውሃ ድንኳን ተከለ፣ መሰዊያ ሰራ፣ የእግዚአብሔርንም ስም ጠራ የሚል ነው። በትክክል ነው። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን ይህ የሰላም ካቶሊክ ቴሌቪዥን ላይ የሚዘጋጀው የመንፈሳዊ ጥያቄና መልስ ውድድር ነው። 8ኛው ዙር 6ኛው ክፍል ላይ እንገኛለን። የመጽሐፍ ቅዱስ ጥያቄ ጠይቀናል። ካፍታ ቆይታ በኋላ በአዲስ ኪዳን ጥያቄዎች እንመለሳለን። አብራችሁን ሁኑ። እጅግ የተወደዳችሁ ተመልካቾቻችን ተመልሰናል። አሁን በአዲስ ኪዳን ጥያቄዎች ላይ እንገኛለን። ከዛ በፊት ጎንደር የካቶሊክ ተማሪዎች ህብረት እዛ ይገኛል። ብዙ ታሪክ እንዳላችሁ የታወቀ ነው። አሁን ደግሞ በእናንተ ዘመን በእናንተ ጊዜ ምን ይመስላል የህብረታችሁ? ጎንደር አይሚሴስ ያለን ህብረት በጣም የተሳሰረ ነው። ልክ የቤተሰብ ማለትም እናት፣ አባት፣ ልጅ ያክል ማለት ነው እንደ እውነተኛው ሲወለድ ማለት ነው። እና የዚህ ያክል አይነት ትስስር ነው ያለን እና ጎንደር አይሚሴስ በየጊዜ የምናደርጋቸው ፕሮግራሞች አሉ በየዕለት ማለት ነው። እናም ሮብ፣ ሐሙስና ቅዳሜ ፕሮግራሞች አሉን ይወጡ። እሁድ እንዳለ ሆኖ አገልግሎት እንዳለ ሆኖ ማለት ነው። ማክሰኞ ዕለት የቅዱሳን ትምህርቶችን እንማማራለን። መጽሐፍ ቅዱስ ባይብል ሼር እናደርጋለን። ሐሙስ ዕለት ደግሞ ኤማውስ አለን። ኤማውስ ልብ ለልብ እናወራለን። በግቢ ውስጥ ሆነን ምን እንደሆነን ምን እንዳጋጠመን ሳምንታችንን ማለት ነው። ሁላችንም ሳምንቱን እንዴት እንዳሳለፈን በትምህርትም በየትኛውንም ነገር ማለት ነው ስለ ህይወታችን ልብ ለልብ እንነጋገራለን። ቅዳሜ ደግሞ መዝሙር እናጠናለን። እኚህ ነገሮች የምናደርገው በማዘር ትሬዛ ግቢ ውስጥ ነው የምናደርገው። ሌላኛው ደግሞ ቅዳሴ የምናስቀድሰው ደግሞ ደብረ ሰላም ነው የምናስቀድሰው። ሲታውያን ማህበሮች ናቸው። ሌላኛው ደግሞ እኛ ማለት ግቢ ከገባን በኋላ ማለት በእኛ ሰዓት እንዳልከው መዝሙር አውጥተናል። አንድ መዝሙር ሄሴድ የሚል አልበም ነው ያወጣነው እና ያንን ስናወጣ ብዙ ነገሮች ነበሩት፣ ብዙ ጣውድረዶች አሉት። ግን እንዳልኳችሁ ይሄ ሐሙስ ቀን የምናደርገው ልብ ለልብ የሚባለው ፕሮግራም በጣም ረድቶናል ይሄንን ነገር ለማድረግ። ሁላችንም ያለንን የራሳችንን ነገር ምናወራበት ነው፣ ፍላጎታችንን ጭምር ማለት ነው። እና የሆነ ሰዓት ላይ አንድ ፕሮግራም አዘጋጅተን ነበር፣ ባለመክሊት ነኝ የሚል ፕሮግራም ማለት ነው። እና እዛ ፕሮግራም ላይ ምን ተናለ ሁላችንም መክሊታችንን ማለት ነው መጀመሪያ ላይ ለያንዳንዳችን ግጥም ነበር የተሰጠን፣ የመዝሙር ግጥም ማለት ነውና ይሄንን ግጥም ዜማ ሰርታችሁ ነው የሚል ነበርና የተሰጠን እና ያንን ነገር ሁላችንም ነበርን ያለፍነው፣ ሁላችንም አይምሲሶች ማለት ነው የጎንደር አይምሲሶች። ከዛ በዛ ምክንያት መዝሙር ልንሰራ ቻልን እና አሁን ላይ ደግሞ ያለንበት እንትን
መዝሙሩን አውጥተናል ሄሴድ የሚለውን አልበም እና አሁን ቪዲዮ ለመስራት ዝግጅት ላይ ነው ያለነው ከአውጣናቸው መዝሙሮች የተወሰነ መዝሙር ቪዲዮ ለመስራት አስበናል ሌላኛው ደግሞ ያለንበት ሲታውያን ማህበሮችን በጣም ማመስገን እንፈልጋለን በጣም ነበር ሚንከባከቡን ልክ እናትና አባት ለልጆቻቸው የሚያደርጉትን አይነት ማለት ነውና እነሱን ለማመስገን ፈልጋለሁ ማዘር ትሬዛ ግቢዎች ማመስገን ፈልጋለሁ እዚሁ የአዲስ ኪዳን ጥያቄ ከናንተ እንጀምራለን የብሉይ ኪዳን ጥያቄ አበበን ስለጠየቅኩኝ አሁን የአዲስ ኪዳን ጥያቄ ከሰላማዊ ተጀምራል የአዲስ ኪዳን ጥያቄ የተዘጋጀው ከዮሐንስ ወንጌል ነው ጥያቄ ቁጥር ምረጪ 2 ጥያቄ ቁጥር 2 ከደቀ መዛሙርቱ ብዙዎቹ በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው ማን ሊሰማው ይችላል ያሉት ኢየሱስ የትኛው ትምህርቱን ነው ሀ የሰው ልጅ ተላልፎ ይሰጣል በእንጨትም ይሰቀላል ይናቃልም ለሙታኖቻቸውን እንዲቀብሩ ተዋቸው ሐመሩሃ ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል እኔም በእርሱ እኖራለሁ ሐመሩሃ ስጋዬን የበላ ደሜንም የሚጠጣ በእኔ ይኖራል እኔም በእርሱ እኖራለሁ መልሱ ሐመሩሃ ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል እኔም በእርሱ እኖራለሁ በትክክል ተመልሶ ጌታ ስለ ስጋውና ስለ ደሙ በዮሐንስ ወንጌል ምዕራፍ 6 በብዙ አብራርቷል ይሄንን ሲሰሙ ይሄ በጣም የሚያስጨንቅ ነገር ነው እንዴት ሰው የሰውን ስጋ ሊበላ ይችላል የሚል ጥያቄ እየጠየቁ ነበር በዛ ጊዜ ያስጨንቃቸው ነበር ይሄ ስጋዬን የሚበላ ደሜን የሚጠጣ የሚለውን ትምህርት ሲያስተምር ይጨነቁ ነበር አበበ ጥያቄ ቁጥር 4 ጥያቄ ቁጥር 4 በምንዝር የተያዘች ሴት ወደ ኢየሱስ ያመጡ እነማን ነበሩ ሀ ፈሪሳውያን ለሰዱቃውያን ሐመሩሃ ሮማውያን ሐሌታው ፈሪሳውያን መልሱ ሐሌታው ፈሪሳውያን በትክክል ተመልሷል ፈሪሳውያን በመንዝር የተያዘችውን ሴት ይዘው በኢየሱስ ፊት መጥተው ህጉ የሚለው ምንድነው ትወገር የሚል ነው እንግዲህ አንተ ምን ትላለህ ብለው ያቀረቡት ፈሪሳውያን ናቸው በትክክል ተመልሷል እሺ ድሪዳዋ የአዲስ ኪዳን ጥያቄ ቁጥር 3 ጥያቄ ቁጥር 3 ከኢየሱስ ትምህርት የተነሳ ብዙዎች አፈገፈጉ 12ቱን ደቀ መዛሙርትን ደግሞ እናንተ ደግሞ ልትሄዱ ትወዳላችሁን ባላቸው ጊዜ ስምዖን ጴጥሮስ ምን ብሎ መለሰ ሀ ጌታ ሆይ ወደ ማን እንሄዳለን አንተ የዘላለም ሕይወት ቃል አለ ለአንተ የሕያው እግዚአብሔር ልጅ የሆንክ ክርስቶስ ነህ ሐመሩሃ ጌታ ሆይ ወድሃለሁ እንደምወድህ አንተ ታውቃለህ ለአንተ የሕያው እግዚአብሔር ልጅ የሆንክ ክርስቶስ ነህ መልሱ ሐሌታው ነው እናንተ ምን ትፈልጋላችሁ ሲላቸው ቅዱስ ጴጥሮስ ወዴት እንሄዳለን ምን አለን መሄጃ ጌታ ሆይ አንተ የሕይወት ቃል አለ የሚል ነው ለመልሱ አንተ የሕያው እግዚአብሔር ልጅ ነህ ብሎ የመለሰው ሰዎች እኔን ማን ይሉኛል ብሎ በጠየቀው ጊዜ ነው መልሱ እሱም ጴጥሮስ ነው የመለሰው እሺ አልተመለሰም የመጨረሻውን ጥያቄ ዘመናዊ ጥያቄ ቁጥር 1 በዮሐንስ ወንጌል ኢየሱስ ከ5 እንጀራና ከ2 ዓሣ የመገባቸው ህዝብ ብዛት ምን ያህል ነበር ሀ 4000 ለ5000 ሐመሩሃ 12000 ለ5000
ለ5000 በትክክል ተመልሷል። ይህ ክፍል የምናገኘው በዮሐንስ ወንጌል ምዕራፍ 6 ከቁጥር 10 ላይ ነው። 5000 ያህል ወንዶች ተቆጠሩ ነው የሚለው። ሴቶችና ልጆች በድምሩ ከዛ በላይ ናቸው። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን የመጽሐፍ ቅዱስ ጥያቄዎችን ጠይቀናል። ከአፍታ ቆይታ በኋላ በጠቅላላ ዕውቀት ጥያቄዎች እንመለሳለን። በየቤታችሁ መልስ እየመለሳችሁ የተሳሳታችሁም ትኖራላችሁ፣ በትክክልም የምትመልሱ አላችሁ። የጠቅላላ ዕውቀት ጥያቄ ደግሞ ሊደወልላችሁ ስለሚችል ተዘጋጁ። ከአፍታ ቆይታ በኋላ እንመለሳለን። አብራችሁ ነው። እጅግ የተወደዳችሁ ተመልካቾቻችን ተመልሰናል። አሁን የጠቅላላ ዕውቀት ጥያቄዎችን እንጠይቃለን። የጠቅላላ ዕውቀት ጥያቄ የሚመለሰው እዚሁም እናንተ መመለስ ትችላላችሁ። ካልሆነም ደግሞ በተሰጠው 2 ደቂቃ ደውላችሁ መልስ መጠየቅ ትችላላችሁ። ከዛ በፊት ድሬዳዋ ብዙ የታሪክ ያለው የካቶሊክ ተማሪዎች ህብረት አለ። እስኪ ምን ትላላችሁ? ቬሮኒካ እዛ ያላችሁ ህብረት አገልግሎታችሁ ከመመናን ጋር ያላችሁ እርስ በርሳችሁ ያለውን ግንኙነታችሁ ህይወት ጉዟችሁ ምን ይመስላል? እሺ እኛ ድሬያ ሚስሶች ለየት የምንለው ከሁሉ ምንድነው? አንደኛ የባይብል ሼሪንግ አለን። ፕሮግራማችን ደግሞ ሮብ፣ አርብ፣ ቅዳሜ፣ እሁድ አለን። እሁድ ዕለት አዶሬሽን ፕሮግራም አለን። ከቅዳሴ መልስ ቅዳሴ እንዳለ ሆኖ 11 ሰዓት ከ45 ሲል አዶሬሽን ፕሮግራም ይኖረናል። ቅዳሜ ዕለት ደግሞ ያው መዝሙር ጥናት ይኖረናል። አርብ ዕለትም ሮብና አርብ በካታኪስት ብዙና ካታኪዝም እንማራለን። ሌላው ደግሞ ምንድነው ለየት የሚያረጋን በዓል ሰዓት ላይ አብዛኞቻችን ወደ ደቡብ ክልል ያለን ተማሪዎች ስለሆነን መሄድ አንችልም። እዛ ነው የምንሆነው እና እዛ በመንሆንበት ጊዜ የመናም ምክር ቤቶችም ቁምስናውም ልክ እንደ ልጆቻቸው እዛ እንድንሆንና ሳይከፋን በዓል ሳናስብ ምንም ሳንጨነቅ በደስታ ቤት መደወልን ሁሉ እስክንረሳ ድረስ ተመስጠን በጣም ኦብሰስድ ሆነን እዛ እናሳልፋለን ማለት ነው። እና ሌላው ምንድነው ማዘር ትሬዛዎችም አሉ። እነሱ ጋርም ሄደን በትርፍ ጊዜያችን ልብስም ይዘን የተለያዩ ምግቦችንም ቢሆን ይዘን ከነሱ ጋር እኩል እየተደሰትን እየተጫወትን ማዕድ እኩል ተካፍለን እንመለሳለን። ሌላው ደግሞ ከምንም በላይ ደግሞ ማመስገን የምንፈልገው ድሬዳዋ ያሉ የመለኮታዊ ምህረት ቡድኖች አሉ። ካታኪስት ብዙነ፣ ትሬዛ እና ትግስት። እውነት እኔ ለነሱ ቃላት የለኝም። ማለት ልጆቻቸውን ረስተው ከኛ ጋር ያመሹ ያደሩ ሁላ ነው ከኛ ጋር እንትምሉት ይጠይቃሉ። ስንታመም ምናምን ነገር ይመጣሉ ምናምንና በቃ ለየት ያለ ፍቅር ለግቢው እንኳን እንትን አለንም ማለትም እንደዚህ ብዙም ፍላጎት አይኖረንም። ግን በእነሱ ምክንያት ቤተክርስቲያንንም እንድንወድ እርስ በርስም እንድንዋደድ ያደርጉናል። እና ደግሞ ግቢያችን አንድ ግቢ ነው ያለን እና በጣም ጠባብ ነው። ቢያንስ ከወድ እስከ ወድ እንገናኛለን። ጠዋት ስንሄድ እኔ አሁን ሳልፍ ምናምን በዛ በኩል ደግሞ አንደኛውን አገኛለሁ፣ በዚህ በኩል ሳልፍ አንደኛውን ማግኘት አይቀርምና በጣም እንትን እንላለን፣ እንገናኛለን። ያው ሮብና አርብ ደግሞ ከወጣን በኋላ ከቻፕል ከወጣን በኋላ እንሰባሰባለን። በር የሚዘጋው 3 ሰዓት ስለሆነ አንድ ላይ ተሰብስበን ምናምን 12 ሰዓት አልፎ 3 ሰዓት ምናምን ሲል እኩል አንድ ላይ እንገባለን ማለት ነው። በጣም እናመሰግናለን ቬሮኒካ። የጠቅላላ ዕውቀት ጥያቄ እዚሁ ትመልሳላችሁ፣ ካልሆነም ትደውላላችሁ። ከናንተ ነው የሚጀምረው። ጥያቄ ቁጥር 1 የጠቅላላ ዕውቀት ጥያቄ ቁጥር 1
እመቤታችን ቅድስት ድንግል ማርያም እንደ አውሮፓውያን አቆጣጠር በ1917 በፋጢማ ለ3 ልጆች ተገለጠች። ፋጢማ የት ሀገር ይገኛል? ሄሎ አቤት። ሰላም ነው? ሰላም ተነስተልን። አብሮ ስጥልን። ዘመናዊ ነኝ ከካቶሊክ ቲቪ ነው። ጥያቄ እመቤታችን ቅድስት ድንግል ማርያም እንደ አውሮፓውያን አቆጣጠር በ1917 በፋጢማ ለ3 ልጆች ተገለጠች። ፋጢማ የት ሀገር ይገኛል ይላል ጥያቄው። ፋጢማ ፖርቹጋል። እሺ አመሰግናለሁ። እመቤታችን ቅድስት ድንግል ማርያም የተገለጠችው ፋጢማ ፖርቹጋል ነው ብለዋል። ተስማማላችሁ? ፖርቹጋል እናንተም አምናችሁበታል። መላሹም በትክክል መልሷል። ፖርቹጋል ነው። በ1917 ፋጢማ ላይ ተገልጣለች። የጠቅላላ እውቀት ጥያቄ ጎንደር ጥያቄ ቁጥር 2 እያንዳንዱ ጳጳስ በአገረ ስብከቱ ከካህናቶቹ ጋር በአመት አንድ ጊዜ ማድረግ ያለበት መስዋዕተ ቅዳሴ ምን ይባላል? ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። እንዴት ኖት? ደህና፣ እግዚአብሔር ይመስገን። ከጥያቄና መልስ ውድድር ከካቶሊክ ቲቪ ነበር የደወልኩት። እሺ። እያንዳንዱ ጳጳስ በሀገረ ስብከቱ ከካህናቶቹ ጋር በአመት አንድ ጊዜ ማድረግ ያለበት መስዋዕተ ቅዳሴ ምን ይባላል? ከጳጳሳቶቹ ጋር የሚያደርጉት? አዎ። እንግዲህ ካህናቶች ጳጳሱ ከካህናቶቹ ወይ ካህናቱ ከጳጳሱ ጋር ማለት ነው። አዎ። እንግዲህ የጸሎተ ሐሙስ፣ የሥርዓተ ቅዱስ ቁርባን፣ የሚስጥራት እነዚህ 3ቱ ስርዓቶች ወይንም ደግሞ ሚስጥረ ቅዱስ ቁርባን ራሱን የቻለ ነው። ሚስጥረ ክህነት፣ ቅባ ሕሙማን እና ካቴኩሜኔት ወይንም የጥምቀት እንትኖች የሚባረኩበት እንግዲህ ስሙ ስፔሲፊካሊ ምን ይባላል? እኔ አሁን እንደሆነ ለመናገር ከሆነ ያው አብሮ የሚያደርጉት የቅዳሴ እሱ ነው። የጸሎተ ሐሙስ ቅዳሴ ከጳጳሳቶችና ከካህናቶቻቸው ጋር አብሮ ሆኖ የሚያስቀድሱት እኔ እንትን የምለው። እሺ አባ አመሰግናለሁ። ስሙን እንግዲህ እንጃ ምን እንደሚባል ለራሴ ስሙን እንትን አይደለሁም። አመሰግናለሁ። እሺ ነኝ ያርስልኝ። እሺ ደቂቃው አልቋል። ምን አሉ? ያሉትን ንገሩት። የጸሎተ ሐሙስ ጋር የሚደረገው የቅዱስ ቁርባን ነው። የጸሎተ ሐሙስ ጊዜ የሚደረግ የቅዱስ ቁርባን ነው። ካህናቶች ጋራ የሚደረግ ቅዳሴ የሚለወጠው ቅባ ቅዱስ ብለዋል። እሺ መልሱ የክሪዝም ቅዳሴ ወይም ቅዱሳት ቅባት የሚባረኩበት ይህም በጸሎተ ሐሙስ ወይም በሰሙነ ሕማማት ይደረጋል። ዳኛ የሚሰጠን ነጥብ እናያለን። በጣም ጥሩ። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን የጠቅላላ እውቀት ጥያቄዎችን ጠይቀናል። ከአፍታ ቆይታ በኋላ በመዝሙር ጥያቄዎች እንመለሳለን።
የመዝሙር ጥያቄዎች የሚደረጉት በልባችን የመዝሙሮቹን ሐሳብ እናውቃለን ወይ በቃላችን እንዘምራለን ወይ የሚለውንም ራሳችን እንድንፈትሽ ነው። መዝሙር ስንጠይቅ በየቤታችሁ ቀድማችሁ እንድትመልሱም እጋብዛችኋለሁ። ካፍታ ቆይታ በኋላ ተመልሰን እንገናኛለን። እጅግ የተወደዳችሁ ተመልካቾቻችን ተመልሰናል። የመጨረሻው የሆነውን የመዝሙር ጥያቄ እንጠይቃለን። ከጎንደር እንጀምራለን። ጥያቄውን መዝሙሩን በደንብ ስሙ፣ ሐሳቡን በደንብ አንብቡት። ከዛ በኋላ ግማሽ ከዘመረ በኋላ ቀሪውን ትሞላላችሁ። ጥያቄ ቁጥር 1 በሻላይነት በኃይል የታመነ ይነቅላል የሚተክላ ቃላቱ መስመር ይጠብቃል። ይደገም፣ አዳምጡት። በሻላይነት በኃይል የታመነ ይነቅላል የሚተክላ ቃላቱ መስመር ይጠብቃል። ሁለተኛው ልግባ። አብዩ ቢጨናነቅ የሚለው ልግባ። እሺ በሻላይነት በኃይል የታመነ ይነቅላል የሚተክላ ቃላቱ መስመር ይጠብቃል። ጠቢቡም ቢጨናነቅ ኃያሉም ቢበረታ በውድቀት ይመለሳል። ክብርህን ማን ያቃልላል? ኤልሻዳይ ኢየሱስ የለምና ካንተ በላይ ይበልህ ኤልሻዳይ መዝሙራችሁን እንችላለን። ኢየሱስ የለምና ካንተ በላይ ነበር። ታውቁታላችሁ፣ ይህንም ታውቁት ነበረ። እሺ አልተመለሰም። እኔ ግማሽ ሄጄላቸው ነበረ። የመጨረሻውን ቁጥር መሙላት ይችሉ ነበረ። እሺ የመጨረሻውን የመዝሙር ጥያቄ በትክክል አዳምጡ፣ ሐሳቡን እዩት። የመጀመሪያው ወይ የሁለተኛው ሁለቱ ስንኞች፣ ከዛ በኋላ ቀስ ብላችሁ ሙሉ ጥያቄ ቁጥር 2 በሌላ አይደለም ዛሬ ፎይ ምለ ከላይ ከታች የለኝ ደግሞ የምረድር ብቻ ሳስብ ደስ ደስ ይለኛል። ኢየሱስ እንኳን ብዬ ሰላም ይሰማኛል። ኢየሱስ የእኔ ሰላሜ፣ ኢየሱስ የእኔ እረፍቴ፣ ቁስል ሕመሜ ፈዋሼ፣ ያዘኔ አጽናኝ ደራሼ። መልሱን እናያለን። በሌላ አይደለም ዛሬ ፎይ ምለ ከላይ ከታች የለኝ ደግሞ የምረድር አንተን ብቻ ሳስብ ደስ ደስ ይለኛል። ኢየሱስ እንኳን ብዬ ሰላም ይሰማኛል። አንተ ሰላሜ የኔ አንተውነ ማረዲ ዛሬ
አጋጣሚ ይህንን መዝሙር የዘመረው ወንድማችን አሸናፊን እጅግ አድርገን እናመሰግነዋለን። ይህ መዝሙር የሚገኘው ሕያው ነህ በሚለው ከወሊሶ አልበም ነው ማለት ነው። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን የ8ኛው ዙር የ6ኛው ክፍል ጥያቄና መልስ ውድድር ነው። በየቤታችሁ መዝሙሮቹን እንደመለሳችሁ እርግጠኛ ነኝ። ካፍታ ቆይታ በኋላ በውጤት እንመለሳለን። ማን ስንት ውጤት አመጣ፣ ስንት ነጥብ አገኘ፣ ተመልሰን እንገናኛለን። ውድ ተመልካቾቻችን ተመልሰናል። በእናንተ የነጥብ አያያዝ ማን ስንት አመጣ እዛው ተመልሳላችሁ። ሰላማዊትና አበበ በዛሬው ውድድር 5 ነጥብ አምጥተዋል። ቬሮኒካና ዘመናይ 8 ነጥብ አምጥተዋል። ሰላማዊትና አበበን እጅግ አድርገን እናመሰግናለን ስለተሳተፋችሁ። መዝሙር አለ አልወጣም እንጂ መዝሙር አለ። በመዝሙር ነው ነጥባችሁ የቀነሰው፣ በሌላው በደንብ አሸንፋችኋል። የጥሎ ማለፍ ስለሆነ የድሬዳዋ ዩኒቨርሲቲ ወደሚቀጥለው ውድድር አልፏል ማለት ነው። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን የዛሬው ውድድር በ8ኛው ዙር 6ኛው ክፍል ላይ እንገኝ ነበር። ይህን የተመለከታችሁት ይመስል ነበር። ዛሬ በነበረው ብዙ ጸጋዎችን እንዳገኛችሁ አምናለሁ። በሚቀጥለው ከሌሎች የከፍተኛ ትምህርት ተቋማት ካቶሊክ ተማሪዎች ጋር እንገኛለን። ከቴክኒክ ባለሙያዎች ጋር በመሆን የዛሬውን ፕሮግራም ያቀረብኩላችሁ እኔ ሽመልስ ብራቱ ነበርኩኝ። በሚቀጥለው ሳምንት እስክንገናኝ የእግዚአብሔር ሰላም ከሁላችሁም ጋር ይሁን።